ሰላም እንዴት አላችሁ ቤተሰብ? ይህ ቀለም ስኩል ነው። የተለያዩ መሰረታዊ የቋንቋ ትምህርቶች የምታገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጋብዛለሁ። በዚህ የዩቲዩብ ቻናል መሰረታዊ የሆነ የአማርኛና እንግሊዝኛና ሂሳብ ቋንቋ ትምህርቶች በመሰረታዊነት ይቀርቡበታል። በዚህ ዩቲዩብ ቻናል የሚሰጡ መሰረታዊ ትምህርቶች የአማርኛ ቋንቋ መናገር፣ ማዳመጥ፣ አንበብና መጻፍ ማስቻል መሰረታዊ ኮምፒውተር ትምህርቶች በዚህ የዩቲዩብ ቻናል ይቀርባሉ። እንግሊዝኛ ቋንቋን ከመጀመሪያው ለጀማሪዎች ጀምሮ አድቫንስ እስከሆነ የእንግሊዝኛ ቋንቋ ድረስ ትምህርቶች ይሰጣሉ። መሰረታዊ ሂሳብ ትምህርቶች ይቀርቡበታል። መንፈሳዊና ሃይማኖታዊ ትምህርቶችን በዚሁ ተካተዋል ማለት ነው። በኦንላይን ቀጥታ መማር የምትፈልጉ ካላችሁ በምትፈልጉት የሶሻል ሚዲያ አማራጭ ከታች በተቀመጠው ስልክ አድራሻ ብትደውሉ ይደርሰኛል። ወይንም ሌላ አማራጭ ታች ላይ የተቀመጠላችሁ ነው ኢሜል አድራሻ ተጠቅማችሁ ማናገር ትችላላችሁ። ከመጀመሪያው የቋንቋ ትምህርት ስንጀምር የአማርኛ ቋንቋ የሚጀምረው ከፊደል ሀ ነው። ሰባቱንም እዚህ ጋር እንመለከታቸዋለን። እያንዳንዱ የአማርኛ ፊደል 7 ቤት አለው። ግዕዝ፣ ካዕብ፣ ሳልስ፣ ራብዕ፣ ሐምስ፣ ሳድስ እና ሳብ የምንላቸው ማለት ነው። ስለዚህ እያንዳንዱን የምንመለከት ይሆናል ማለት ነው። እዚህ ጋር የምንመለከታቸው የሀ ዝርያዎች ናቸው። ሀሌታ ሀ ፊደላት የሚጀምሩት ከሀ ስለሆነ ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሀ ዝርያዎች ሰባቱም ምን ይመስላሉ? ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ማስታወሻችሁ ላይ እየጻፋችሁ ቅርጻቸውን በደንብ መለየት ይኖርባችኋል ማለት ነው። በሁለተኛ ደረጃ የምናገኘው የአማርኛ ፊደል ደግሞ ለ ይሆናል ማለት ነው። ለ እዚህ ጋር የምትመለከቱት አይነት ቅርጽ ያላት የአማርኛ ፊደል ናት። ይህችም እንደሌሎቹ 7 ዝርያ ነው ያላት። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ አንድ ጊዜ ልመልስላችሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ቅርጻቸው እኒህ ነው የሚመስሉ። በደንብ እየለያችሁ የመጀመሪያው ከሁለተኛው በምን ይለያል፣ ሁለተኛው ከሶስተኛው፣ ሶስተኛው ከአራተኛው በምን ይለያል የሚለውን በደንብ መለየት ይኖርባችኋል። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ በቀጣይ የምናገኘው የአማርኛ ፊደል ደግሞ ሐመር ውሃ ይሆናል ማለት ነው። በድምጽ ከመጀመሪያው ከሀሌታ ጋር ተመሳሳይ ነው። የተለያየ ቅርጽ አላቸው። አገልግሎታቸውና ቅርጻቸው ይለያያል። ሐመር ውሃ በማለት ነው የምንጠራው። 3 ጣት ያለው የሀ ዝርያ ነው። ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እነዚህንም በደንብ ቅርጻቸውን መለየት ይኖርባቸዋል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ቪዲዮ ፓውዝ ያደረጋችሁ ማስታወሻችሁ ላይ ጻፉ። ሶስቱን ደግሞ በአንድ ላይ ለማየት ያክል ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እነዚህ ከላይ ያየናቸው ከሀ እስከ ሀ ድረስ ያሉት የአማርኛ ፊደላት ናቸው ማለት ነው። በቀጣይ አሁን ባየናቸው የአማርኛ ፊደላት ወይም ደግሞ ሆሄያት ቃላቶችን የምንመሰርት ይሆናል ማለት ነው። ቪዲዮውን ላይክ በማድረግ ጀምሩ። ለጓደኞቻችሁ እንዲደርስ ከፈለጋችሁ ሼር አድርጉላቸው። በየቀኑ ሰራቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ። እንሰራላችሁ የምትፈልጉት ኮንተንት ካለ ወይም ደግሞ የሚስተካከል ነገር አለ ብላችሁ ብታስቡ ከሆነ ኮሜንት ቦታ ላይ አስቀምጡልኝ። በኦንላይን መማር የምትፈልጉ ከታች በተቀመጠው ስልክ አድራሻ ብትደውሉ ይደርሰኛል። በቀጣይ ክፍል ቪዲዮ እስከምንገናኝ